እናቴ ቀዳዳ ረገጠች። ለተቀደደው የእናትሽ ፎቶ ብድር መመለስሽ ነው አይደለ? እኔ ለቀደድሽ ፎቶ መልስ ለመልስ ብል ቤቱን ባነበው እንኳን በቂ አይደለም። እሺ ሄሎ ሄርሜላ ነኝ አለው። በቃ አንቺ ጋር እመጣለሁ። ከዛ የሆንኩትን ሁሉንም ነገር እነግርሻለሁ። ትዳራችን አደጋ ላይ መሆኑን እወቅ እሺ። ጨካኞች ምንድነው ይወርሽው? እናትሽ ምን ወዴት ነው የምትሮጪው አንቺ? ነይ እንደጀመርሽ ጨርሽኝ እንጂ ነይ አንገቴን ሙጊው ነይ እንጂ። ምንድነው እንደዚህ ደምሽን እያዘራሽ ያለሽው? ጎረምሳዋ ልጅ ወቅታይ ነው አለ። ወይኔ ፍቱ ስራ። ነይ አንደኛውን ግደይ ነይ እንደጀመርሽው ነይ። በጣም ይቅርታ። እንደዚህ ማድረግ እኮ ፈልጌ አይደለም። እባክሽ ይቅርታ አድርጊልኝ። ህብስት እውነት ይሄን ያደረግሽው አንቺ ነሽ? እኔ እኮ እናቴን አንቺ ነሽ ወይ? አዎ አለ። ምንም ነገር ሊሆን ይችላል። እንዴት በዚህ ልክ ሰው ትጎጃለሽ? እኔ እኮ በቃ ይበቃል። ይሄ ቤት ስርዓት እያጣ ነው። ልጄ ሀዘን ላይ ነሽ ብዬ ብዙ ነገሮችን እያለፍኩሽ። ይሄው እንግዲህ መጨረሻው የሆነ ትንሽ ቆይታ ደግሞ አንገታችን ላይ ትወገናለች። ልጄ አንዳንድ ጥፋቶች ግን አይታለፉም። አባዬ ምን አድርገኝ እንደሆነ እኮ ስላላወቅክ ነው። በቃ ይበቃል። ምንም ቢሆን ሰው በስለት መውጋት የሚታለፍ ጥፋት አይደለም። በቃ አሁን ወደ ክፍልሽ ግቢ። ምን ነው አለምዬ? ምን ተገኝቶ ነው በአንድ ጊዜ ቡድን የቀየርከው? የምን ቡድን ነው? እባክሽ አትቀባጥሪ። አሁን ለመሆኑ ምን አድርገሻት ነው? ምን አደርጋታለሁ ብለህ ነው? እንግዲህ እንደምታየው እየደማሁት ያለሁት እኔ ነኝ። ወይፍቱ እንደ ልጅ ያንቺና የሷን ጸብ ማየት ነው በጣም የሰለቸኝ። አሁንስ ከሰለቸ ከቤት ያወጣልኝ። እኔም በጣም ነው የሰለቸኝ። ምርር ነው ያለኝ። በጣም ስልችት ነው ያለኝ። እኔ አሁን ቆመሽ ከኔ ጋር መነታረኩን አቆሚ። እልህ መያያዙ ለማንም አይጠቅም። የሚሻለን አንድ መሆን ብቻ ነው። ድሮስ እኔ ካንተ ጀርባ መስቆም ለመታገስ እኮ ዝግጁ ያልሆንከው አንተ ነህ። ምን አማራጭ አለው? ከአንቺ በተቃራኒ መቆምማ መቼ ያወጣል? ወይ ጣጣ! ምን ነክቶኝ ነው ልጄ ላይ እጄን ያነሳሁት? የተረገመ ቀን! ወይ ጉድ! ህብስት የኔ ልጅ እባክሽን በሩን ክፈችው። ተነሽና ክፈችው። መታወሽ አይደለ? ተናድጄ ስለነበረ ነው። ደግሞም እኮ እንደ አባት መቆጣት አለብኝ አይደለ? የኔ ልጅ እባክሽ በሩን ክፈችው። ክፈችውና እናውራ። አብነት እዚህ ባደር ጥሩ ነበር ግን አረ ምንም እዚህ የሚያሳድር ነገር የለም እንዴ ወንድ ልጅ እኮ ነው ደግሞ ለዚህ ቁስል እሺ በቃ እነሱ ያመጡልን ነገር ጠጣውሽ እና ደግሞ ነገ ውጭ ነው አይደል የምንገናኘው ተይናሳ ምን ጥያቄ አለው በጣም ጥሩ ያቺ ሴትዮ የሆነ ነገር እንዳታርጋት ፈርቻለሁ ልጅቷን እና ልሂድ አዎ ሂድላት ምን እንደሚፈጠር ምን ያውቃል በቃ አንተ አትነሳ እኔ በዛው ከፍታለሁ እሺ እንዴት ነው ማምላክ አብነት በቃ ይጃለሁ መጥፎ ሰዓት መጣው እንዴ አንዴ መጣሻል ሄርሜላ ይሄን እኮ ሰዓት መጪ ነበር ማሰብ የነበረብሽ ታዲያ በአምላክ ነው ስለመጣው ነው ሄደው አይ እሱ መጀመሪያ መሄድ ነበር ግቢ አሁን እንዴት ነው ታዲያ ለውጣለሁ አዎ በጣም ደህና ነኝ አሁን እንዳረግልህ የምትፈልገው ነገር አለ ወይ እውነቱን ለመናገር በዚህ ልክ ስለኔ አስበሽና ተጨንቀሽ መጥተሽ መጠየቅሽ ራሱ አይገባም ነበር ለምን ስለተቀየማችሁኝ ነው ወይ በቃ እሱንማ እኮ ጨረስን ባይሆን አንቺ እንዴት ሆንሽ የምታርፊበት ቦታ አገኘሽ አዎ እዚህ አካባቢ አግኝቻለሁ
ለዛ እኮ ነው እንዴት ሆንክ ብዬ ልጠይቅህ የመጣሁት። አይ አሪፍ፣ እንኳን አገኘሽ፣ ደስ ብሎኛል። አንቺ አንድ ነገር ልጠይቅህ አብነት። ትችያለሽ፣ ጠይቅኝ። ምንድን ነው? አንተ የእውነት ህብስትን ልታገባት ነው? አዎ ላገባት ነው። ምን ነው ችግር አለው? የለውም። ግን ምን ማለቴ ከሳምንት በፊት የነበረው ነገር እኮ ሌላ ነው። ትንሽ ግራ የሚያጋባ ነገር ሆኖብኝ ነው። ምንም ግራ የሚያጋባ ነገር እኮ የለውም። ቆይ ለመሆኑ አንቺ እንዴት ሰማሽ? አቤኔዘር ነው የነገረኝ። ለእሱ ምን ነኝ የነገርኩት? ሌላስ ማወቅ የምትፈልጊው ነገር አለ? ህብስት በአምላክ እንደምትወደው ነበር የማውቀው። እሱማ እኮ እኔም አንቺ እንደምወድሽ ነበር የማውቀው። አንድ አይነት ነገር ነው እንዴ ህብነት? ላይሆንም ይችላል ሊሆንም ይችላል። ብዙ የተራረቀ ነገር አይደለም። እና እውነት አንተና ህብስት ምንድነው ማወቅ የፈለግሽው ሄርሜላ? በዛ ላይ ደግሞ ካለፈው ነገር አንጻር እኮ ምንም ነገር ቢፈጠር መገረም የለብኝም። አይ ይሄ ለመጠየቅ ብዙ መብት አለሽ ብዬ አላስብም። እሺ በጣም ይቅርታ። ሳላስበው ነው ሁሉም ነገር የሆነው እንጂ ይሄንን ለመጠየቅ እኔ ቦታ አይደለም። እሺ ችግር የለውም። እናንተ እንዴት ነህ? በጣም ደህና ነኝ። እውነቱን ለመናገር አልጠበቅኩም ነበር። ለመጀመሪያ ጊዜ እኮ ነው እጅን ያነሳባት። አዎ እሱስ እኔም ፈልጌው አልነበረም። እንደው ከአንቺ ጋር የተስማማ መስሎኝ ሰከን እንድትይ ነበር ያደረኩት። ልክ ነው ያደረከው። ልጅቷ መላቅጧ ጠፍቷል። እሷ መላቅጧ ቢጠፋ ምን እጎዳለሁ? ይፍቱ። ነገሩ መላቅጡ ቢጠፋ ግን ባዶ እጄን እቀራለሁ። እንደዛ ይሁንባክ። አንተ ከኔ ጋር ተስማማ እንጂ ነገሩን መስመር ነው የማስይዘው። ምንም እንዳታስብ። ወይ ይፍቱ፣ እሱ አይጠላብኝም እኮ ግን የታል ባመንኩሽ ማግስት ነገሩ ሁሉ ገደል ይገባል። ሁሉንም ነገር ማን ገደል እንደሚከተው በደንብ ገብቶኛል አለምዬ። ምንድነው? ከስር እየሄደ የሚያበላሽ ሰው እንደነበረ እርግጠኛ ነኝ። እና አሁንማ ሁሉን ነገር በራሴ መንገድ አደርገዋለሁ። እሺ እንግዲህ እናያለን። ትሰማኛለህ? አንተም ከኔ ጎን ነው መቆም ያለብህ። ያ ትዕቢተኛም ከሷ ጎን የማይቆም ከሆነ አማራጭ ስታጣ ወደ አብነት መሄድን ትመርጣለች። እሱ ደግሞ ምን ማለት ነው? እሱን ተይው በቃ። አሁን በደንብ ተስማምተናል። ድሮም እንደማስረታኝ እያወቅህ አርፈህ ከኔ ጋር በተስማማ ነው የሚሻለው። አይ ጀመረች ደግሞ። እውነቴን ነው። አሁን በል ቆንጆ ራስ ሰርቻለሁ፣ ላቅርብና እንብላ። እሺ ይፍቱ፣ ግን የከፋ ነገር አታደርጊም አይደል? እያዘንክላት መሆኑ ነው። ተመልሰን ወደ ዜሮ አንወረድ እንጂ ይፍቱ፣ ምንም ነገር እንዲበላሽ አልፈልግም። ሌላ ምንም ጉዳይ የለኝም። እሱ ከሆነ ጥሩ ነው። ላፈሰችው ደሜ ግን ዋጋ መክፈሉ አይቀርም። በል ተነስታ አሁን እጅን ታጠብ። ደህና ዋልክ? እንዴት ዋልክ? ደህና። በል አንተም ቁጭ በል። እራት ላቀርብ ነው፣ አብረን እንበላለን። አመሰግናለሁ። በቃኝ። የናዝሬቱ ስራ አልቋል። ሪፖርቱን እልክልሃለሁ። ክብረ ቢስ ክብር ላለው ሰው ነው ድሮ። በጣም ጥሩ። በል እስኪ በነካ እጅህ የመኝታ ቤቱንም ስራ በዛው ስራው። የጨምላቋ ልጅን ጉዳይ እያልከኝ ነው? አዎ የሚሊዮን ብሮች ጉዳይ ማለት ነው። ማለቂያው የናፈቀኝ ጉዳይ ይሄ ነው። እንደዚህ አይነት የማይረባ ስራ ስንሰራ ትሳይለኝ። እኔም እስማማለሁ፣ ግን ዛሬ ሳላስበው በጥፊ መትቻታለሁና ውስጥ ገብተህ አባትሽ ስለሆነ ነው ምናምን ብለህ አባብላት። እጅ ይሰበር። ህብስት በአምላክ ነኝ፣ ክፈችልኝ። ህብስት ምን ሆነሽ ነው? ምንድነው የተፈጠረው? አቶ አለም በጥፊ እንደመታሽ ሰማሁ። ለዛ ነው እንደዚህ ያዘንሽው? የምን ፎቶ ነው ደግሞ የምትለጣጥፊው? እሺ ቆይ ላግዝሽ።
ጥሩ ህብስት ልታገባት ነው አይደል? እስቲ ለምን እንደምታገባት እናያለን። ሄሎ አለም፣ ምንድነው በምሽት የሚያስደውልሽ? አንድ በጣም መስማት ያለብህ ነገር አለ። በጣም አስቸኳይ ነው። እየሰማሁሽ ነው። አብነት ልጅህን ለማግባት ወስኗል። እሺ ሌላስ? እንዴት አለም? ትልቅ ነገር እኮ ነው የነገርኩህ። እሱን እኔ ወስናለሁ። ያልተጠየቅሽውን ነገር አትቀላጭ። እሺ ዝም ብለሽ ስራሽን ቀጥይ። ማናት ህብስት? እናቴ ቀዳዳ ረገጠቻት። ይፍቱ ነች እንደዛ ያደረገችው? አዎ ይፍቱ ናት። አይዞሽ በቃ አታልቅሽ። እውነት አሁን ግን ልጎዳት እፈልጋለሁ። በቃ ልጎዳት እፈልጋለሁ። አይ በፍጹም አይሆንም። ምን ሆነ የማይሆነው? ለሷ ሲሆን ሁሉም ይቻላል አይደል? እኔ ግን እናቴን ላሰደብኩበት ላስረገጥኩበት ምላሽ እፈልጋለሁ። ምላሹን ይሰጥሻሉ። በአምላክ። አቤት። መች ነው ግን ይሄ ነገር የሚያበቃው? እኔ በጣም ደከመኝ፣ መቋቋም አልቻልኩም። በቃ እርዳኝ። አውቃለሁ በጣም አሰልቺ ነው፣ ግን ይቅርታ አድርጊልኝ። እኔ መቼ እንደሚያበቃ አላውቅም። ግን እኔ ምንድነው የምጠብቀው? በአምላክ ምንም የለኝም እኮ ሁሉንም ነገር አጥቻለሁ። እሱ የሚወስድብኝ ነገር ያለ ይመስለዋል፣ ግን በቃ ምንም ነገር የለኝም። ምን ማለት ነው? ማንም የለኝም ማለት ህብስት? ለማየት ምሳሳላትን ሳየው እንኳን አጠገቤ እንዳለች የሚሰማኝን እናቴን ፎቶ እንኳን አጣሁት። ይሄው ወደ በፊቱ ቦታ መለስኩ እኮ። አልመለስኩትም፣ ወደ በፊቱ ቦታው አልመለስኩትም። ይኸው እስኪ በጣም እኮ ነው የሚለያየው። ይገባኛል፣ ግን ደግሞ በዚህ ልክ መሰበር የለብሽም። እናትሽ እዚህ ላይ ብቻ አይደለም ያለችው፣ ልብሽ ውስጥ ናት። እውነቴን ነው ህብስት። እንኳንስ በአካል ማየት የማንችላቸውን ሰዎች በአካል ማየት የምንችላቸው ሰዎች ራሱ ቦታቸው ልባችን ውስጥ ነው። እኔም አንተ ልብ ውስጥ ቦታ አለ። አንቺማ እባክህ መልስልኝ። በቃ አሁን ማልቀስሽን አቁሚ። መልሱን ላለመመለስ ተመሳሳይ ነገር እየደጋገምክ አትንገረኝ። ደግሞ በቃ ማልቀስ አቁሜያለሁ። ላለመመለስ እኮ አይደለም አብነት ነው። ምናልባት አሞት ሊሆን ይችላል። ላንሳለት። ሄሎ አብነት። አቤት አብነት። ምን ነው ዝም አልክ? ህብስት ክፍል ውስጥ ነበርኩ፣ ለዛ ነው ስልክ ያላነሳውልህ። እንዴ እና ምን አስወጣህ? እሱን ተውና ምን ሆነ ነው አንተ? ምንም ሆኜ አይደለም። ይኸውልህ አንድ ነገር ውስጤ ስለተፈጠረ ልነግርህ ብዬ ነው። ምንድን ነው? አለም ሄርሜላን ይላካት ይመስለኛል። ማለት ወደ አንተ ጋር ነው? ወደ ሁላችንም ጋር በእርግጠኝነት እንድትሰልለን ልኳል። አያደርገውም እኮ አይባልም። አይ በእርግጠኝነት እንደዛ ነው። ቆይ አንተ ይሄን በምን አወቅ? ትናንትና ምንም ማደር ያልነበራት ሴትዮ ዛሬኛ ሰፈር ቤት አላት እና ደግሞ ጥያቄዎችንም ስትጠይቅ ነበር። እሺ እንግዲህ ምንም ችግር የለውም፣ እንጠቀምባታለን። አዎ ድንገት አንድ ነገር ካለ እንድትጠነቀቅ ብዬ ነው። በቃ ለማንኛውም ጠዋት እናወራለን። እሺ ባብላክ ምንድነው የሆነው? ምን ሰበረው እዚህ ጋር? ወይ ይሄ ነገር ወድቆ ተሰበረ እንዴ? ምን ሆነ ወደቀ? ባብላክ ምን ሆነ ነው ወደቀው? ምንድነው የሰበረው? ይሄን ፎቶን ምን ያክል እንደምወደው ታውቃለህ አይደል ባብላክ? በቃ አትበሳጭ፣ በፕላስተርም ቢሆን እናጣብቀዋለን። ምን ነው የሚጣበቀው? ተሰብሯል እኮ ባብላክ። ይቺ ውሻለች ብድር መመለሷ ነው። ኧረ እባክሽ ሴትዮ ተረጋጊ። ልጅቷ ወደዚህ እንኳን ብቅ አላለችም። እና ምን ጣለው? ራሷ ናት ራሷ። ከሷ ውጭ ማንም አይጥለውም። ህብስት፣ አንቺ ህብስት! ኧረ አንቺ ሴትዮ እባክሽ ተረጋጊ። ነይ ፍጠኝ። አቤት። አንቺ ነሽ አይደል እንደሰበርሽው? ለተቀደደው የእናትሽ ፎቶ ብድር መመለስሽ ነው አይደለ? እኔ አይደለሁም። እኔ ለቀደድሽ ፎቶ መልስ ለመልስ ብል ቤቱን ባነበው እንኳን በቂ አይደለም። እሺ ነው መመጻደቅሽ ነው። አንገቴን መውጋት ቢያቅትሽ የጭንቅላት ጨዋታ እየተጫወትሽ ነው አይደለ? እኔ አይደለሁም አልኩሽ እኮ። ወይዘሪቱ አሰሚም እንዴ? ልጅቷ ከክፍሏ እንኳን አልወጣችም። እኔ ነኝ ድንገት ሳልፍ የሰበርኩት። ማንኛችሁም ሁኑ። ለምን ተብሎ ነው ትልቅ ዋጋ ያለው ፎቶ የሚሰበረው? እሺ አሁን ልግባ? አዎ አሁን ግቢ። ከነገ ጀምሮ ግን መግቢያሽን ፈጣሪ ያብጅልሽ። ከነገ ጀምሮ ደግሞ ምን ይፈጠራል?
እስካሁን ያልተፈጠረው ነገር ሁሉ ይፈጠራል። ደሜን ላፈሰሽው ራሱ ዝቅ ብለሽ ደሜን እንድትልሽ ነው ማድረግሽ። አንቺ ውሽ አንተ ደግሞ ለሷ ብለህ እንደዚህ የምታረግ ከሆነ አንተ ታጽላት እንደሆነ እናያለን። አይ እንግዲህ በቃ ምንድነው አንድ ፎቶ ተሰበረ ብለሽ እንደዚህ ሆነ? አለም ምንድነው ይፍቱ? እኔ እዛ እቃጠላለሁ፣ አንተ ስትተኛለህ አይደለ? እባክሽ ተይ፣ ደክሞኛል፣ ልተኛበት። ምኑን ተኛው? እኔ እዛ እየተቃጠልኩ ነው እያልኩ እኮ ነው። ሁሉን ነገር እንደፈለግሽ አድርጊ ያልኩሽ አይደል እንዴ? እያንዳንዱ ነገር በተፈጠረ ቁጥር እኔ ልጠሪ ነው? ታዲያ እኔ ዳልብኝ እንዴ? ሁሉን ነገር ለብቻ የምሸከመው ለምንድን ነው? እኔ ተይው፣ ሁሉን ነገር ትውት አድርገሽ በሰላም እንቅልፍሽን ተኝ። ማን ተባበሪኛለሽ? እንደዛ ነው? አዎ እንደዛ ነው። ወዴት ነው ደግሞ? ወደ መጸዳጃ ቤት። እሺ ጥሩ። ምንም ነገር ላይ እጅን አታስገባም አይደለም? ከነገ ጀምሮ ደግሞ ራስ የገባበትና ልግባበት እንኳን ብትል እድል አይኖርህም። አሳያለሁ። አለም ደግሞ በዚህ ሰዓት ማን ነው የሚደውለው? ሄሎ ሄርሜላ ነኝ አለ። አይሰማም አለ። ምንም ለውጥ የማይፈጥር ዝምታ ነው አለ። ገንዘብ ያስፈልገኛል። ገንዘብ እንዴ? ስልኬን ይዘሽ ምን እያደረግሽ ነው? ሄሎ ቀጥይ እንጂ እትዬፍቱ አንተ ለምንድን ነው ሄርሜላ ከምትባል ቁንጫጭ ላይ እየተደዋወልክ ያለህ? ምንድን ነው ደግሞ? ከማን ጋር እንደምደዋወል እየወሰንሽልኝ ነው? ተው እባክህ፣ ሁሉንም ነገር እዚህ ጋር ታደበላልቀው። ያን ሁሉ ትርምስምስ ፈጥራ ሄደች ልጅ ደውላ ገንዘብ ፈልጋለሁ እያለች ነው። ቆይ እስኪ ልታብራራልኝ ትችላለህ? ምንድን ነው ይሄ? ልጅቷ ታስፈልገኛለች፣ ደግሞ ስራ እያሰራኋት ነው። ስለዚህ ልትደውል ትችላለች። በዚህ በሌሊት ነው የምትደውለው? ሰዓቱን አይተዋል? ግን እኔ ሌሊት ደውዬ አላልኳት። ስነ ስራ ስለሌላት ልታደርገው ትችላለች። ይሄ ደግሞ ስራ ላይ ሊያጋጥም ይችላል። ጥሩ አድርገህ እየሸሸ ነው አይደለም? ወዴት ነው የምሸሸው? ተይኝ እባክሽ፣ ልተኛበት። ሄዲያ ይኸውልህ አለም፣ ይሄን ነገር እስካላብራራህልኝ ድረስ ትዳራችን አደጋ ላይ መሆኑን እወቅ። እሺ ሰማኸኝ አይደል? አዎ አንተ ተኛ። ለምንድን ነው እንደዚህ እየፈራኋት ያለሁት? ቆይ ክፍሏ ብሄድ ምን የምትጠይቀኝ መስሎኝ ነው እንደዚህ የፈራሁት? ለምንድን ነው ሂጅ ማላቅፋት? ሂጅ አቅፊያት ምን ሆነሽ ነው አይዞሽ ማለት ለምንድን ነው የፈራሁት? ቆይ ጥሩ ነገር ማድረግ እንደዚህ ያስፈራል እንዴ? እውነት ያየሻቸውን ስቃዮች ባታይ ደስ ይለኝ ነበር። የሆነው ነገር ባይሆንና የእውነት ተጠግቼ አቅፌ ባጽናናሽ ደስ ይለኝ ነበር። ፈሪ ሰው ባልሆን በጣም ደስ ይለኝ ነበር። አንተ በጣም ፈሪ ሰው ነሽ። ፈሪ ነህ። እንደዚህ እየተሰቃዩ ያየኝ እንኳን ምን አለ ቀርበህ ብታጽናናኝ፣ አቅፈህ ብታጽናናኝ ምን ችግር አለው? በአንተ እንኳን መኖር እንድፈልግ ብታደርገኝ ምን ችግር አለው? በአምላክ ሁላችሁም ጨካኞች ናችሁ። እሺ ጨካኞች። በቃ ያለኝ አንድ አማራጭ መሄድ ብቻ ነው። መሄድ ብቻ ነው የሚሻለኝ። አለሁ የማልልሽ ላንቺ ብዬ ነው። ላንቺ አለሁሽ ባልኩሽ ማግስት ያንቺ መኖር ቢያበቃስ እንዴት ብዬ ነው ራሴን ይቅር እምለው? ባላይሽ ነገ ጧት ክፍልሽ ስመጣ ባዶ ቢሆንስ ብዬ ስለማስብ ነው። ለዛ ነው እንደ ልቤ የማልቀርብሽ።
ለዛ ነው የምርቅሽ። በቃ ማትቀርበኝ ከሆነ ሂድ፣ እንደሌለ እንዳሰብ አድርገኝ። አንድ ያለ አንድ የለም እያልኩኝ መዋለል አልፈልግም። በቃ ተስፋ ከሌለ ምንም ነገር የለም ነው። እሺ በአምላክ ተንቀሳቀስ። በቃ አንተም ይሄንን መርጠሃል። በቃ ምንም አማራጭ የለኝ፣ ማንም የለኝ። እማዬ አንቺ ጋር ብመጣ ይሻለኛል። ቢያንስ እዛ ሁሉም ነገር ሰላም ነው፣ ማንም አያሰቃየኝም። አንድ ነገር ማድረግ አለብኝ። እስከ ከዛሬ ጀምሮ ደግሞ መመላፈጥሽን ታቆሚያለሽ። ሲቃይ ምን እንደሆነ ታይዋለሽ። አንቺ ማትረቢ እንዴ! በአምላክ ምንድን ነው? የት አለች ማለት እኔ መልአክ አይደለሁም እኮ ሌሊቱ ሙሉ እሷን የምጠብቀው። አሁን ቃላት ማሰማመሩን ተወና ልጅቷ የት እንዳለች ንገረኝ። አልሰማሽኝም እንዴ? አላየኋትም እያልኩሽ ነው። እሱንማ ሰማሁ። የት እንዳለች ማወቅ ግን ያንተ ኃላፊነት ነው። የእኔ ኃላፊነት ነው፣ እውነት ነው። አንቺ ግን እስከዛ እንዳይጠፋብሽ መዝግበሽ ያሹ። ምኑን ነው የምመዘግበው? ልትሰሩ ያሰብሽውን ተንኮል ከስር ጻፊው፣ እስከምትመለስ እንዳይጠፋብሽ ማለት ነው። ችማታ ቤት አባቷ ገብታ ነው። ስልኩ አይሰራም ይመስለኛል። ሞልቃቃ ልጃችሁ አረጋለች። በጅልና በደደብነት እርገት አይተናነቅ። ህብስቲት ነው ያለሽው። ከስንት ሰዓት ጀምሮ ነው እዚህ ያለመኖርን ያወቅሽው? አንተን እስከምጠራ ሰዓት ነው። እሺ በአምላክ ምንድነው ደጋገምከው እኮ? አብነት ይቅርታ ቀሰቀስኩ። እሱስ አልቀሰቀስከኝም። ምን ነው? ህብስት አንተ ጋር ናት አይደል? ህብስት? አዎ በሌ በፈጠረው አብነት። ኧረ እኔ ጋር አይደለችም በአምላክ። ከትናንትና በኋላ በስልክ እንኳን አላወራንም። እውነትህን ነው አብነት? እውነቴን ነው። ምንድነው ቤት የለችም እንዴ? አዎ የለችም። የት ሄዳ ነው? አላውቅም አብነት፣ አላውቅም። ሁሉም ነገር እንዳለ ነው ያለው። ቆይ ግን አንተ ማታ አላየሃትም? ኧረ ሌሊት ላይ ሁሉ ክፍሏ ገብቼ ነው የወጣሁት። የት ሄዳ ሊሆን ይችላል? ቆይ እስኪ ሄርሜላ ጋር ልደውልላት። እሷ ጋር በምንም ምክንያት ትሄዳለች ብዬ አላስብም። ቼክ ላደርግ ካልክ ግን አድርግ። እሺ እደውልልሃለሁ። ሰላም ሄርሜላ፣ ይቅርታ በጠዋቱ። ዛሬ ምን ይቅርታ ነው? ምንም ችግር የለውም። እንዴ ደህና ነኝ። ግን አዳር እንዴት ነው? ደህና ነኝ። ምናልባት ብዬ የሆነ ነገር ልጠይቅሽ ነበር። የሰማሁ ነው። እንደው ህብስት አንቺ ጋር መጣለች እንዴ? ኧረ በጭራሽ ነው ጋር መጣች። አይ እሱስ እንደማትመጣ ግልጽ ነው። ያው ድንገት ብዬ ነው እኮ። ምንድነው? ህብስት ጠፍታ ነው እንዴ? አይ እንደዛ እንኳን አይደለም። እና ምንድነው? አላወኩም ገና። በቃ እስኪ ለማንኛውም እደውልልሻለሁ። የት ሄዳ?
ለምንድን ነው እኔን አንገብግበሽ የጠራሽኝ? ምን እንዳደርግ ነው? ምንም ካላደረክ ታዲያ ተዋ። አረፍኳት ተገላገልኳት እንጂ እኔ የፍቱ ስራ ምን አገባኝ? ለምን ዘገጠን ቀር ብላ አትቀርም? ይመለከተኛል እንዴ? እንደውም ተገላገልኩ አይደል? ምንም አይመጣብሽም። አንተ ነህ ዞር ባለች ቁጥር እስከ ዛሬ ስታመጣት የነበረው። ዛሬ ምን ተገኘ? ምንም አልተገኘም። አጠፋፏ ግን ተመሳሳይ አይደለም። እናማ ብዙ ቦታ ደውያለሁ፣ ግን ያያትም ሆነ ያገኛት ሰው የለም። ምን ማለት ነው? ቤት ውስጥ እያላችሁ ሰውን ያህል ነገር ሲጠፋ አላየንም ማለት? ምንድነው ሰውን ያህል ማለት? መኪና እኮ አይደለችም እየጮኸች አትወጣም። ደግሞ እኔ እኮ ለእሷ ዘበኛ አልተቀጠርኩም። እንኳን እኔ ዘበኛውም አልጠበቃትም። አዎ አልጠበቅኳትም። ምክንያቱም ልጅቷ ከማታ ጀምራ ክፍሏን ቆልፋ ስታለቅስ ነበር። ወይኔ የደደብ ስራ ነው የሰራሁት። አይ ያንተ ጥፊ አይመስለኝም እንደዚህ ያደረጋት። እና ምንድን ነው የተረጋገጠውና የተቀዳደደው የእናቷ ፎቶ መሰለኝ። ምን ደግሞ ምንድን ነው እሱ? አንተ ደግሞ ማወቅ ነው። እንዴት ብሎ ነው ከጥፊ በላይ ሆኖ የወረቀት መቀደድ የሚያማው? ያው የወረቀቱን ዋጋ ለሚረዳና ጭንቅላት ላለው ሰው ነው ይሄ ነገር የሚገባው። አሃ እና ደደብ ነሽ እያልከኝ ነው? አዎ ደደብ ነሽ። እናቷ የሞተችባትን ልጅ የእናቷን ፎቶ ቀዳዶ ከመርገጥ በላይ ድብና የለም። ምንም ያህል ስርዓት ብታጣ እንደዚህ ግን በፍጹም አይደረግም። አንቺ ሴትዮ ግን ችግርሽ ምንድነው? እልህ ይወጣጠረሽ። ለምንድን ነው እንደዚህ ያደረግሽው? አንተም ይሁን ከዚህ ታሪክ በኋላ ነው በጥፊ የመታት። እኔ ይሄን ሁሉ ጉድ ማድረጋውን ምን አውቃለሁ? ሁለታችሁም ናችሁ ልጅቷን አስመራችሁ ያስወጣችኋት። ስለዚህ አሁን ደግሞ እኔ ነኝ የማርፈው። ያንቺ ጥፋት ነው ይፍቱ። ሁሉም ነገር ያንቺ ጥፋት። እኔ ምን አደረግኳት? ልጅቷ በመሰረቱ ማትረባና ትዕቢተኛ ልጅ ናት። ምን ላድርጋት ከዚህ በላይ? እቤቴ ቁጭ አድርጌ ከመቀለብ ውጪ ምን ነው ይሄን ብን ባለልኝ ፈጣሪ እንደው እማዬ አልቻልኩም። አቅሜ በላይ ሆነ። አንቺ ጋር በመጣ ነው የሚሻለኝ። በቃ አንቺ ጋር እመጣለሁ። ከዛ የሆንኩትን ሁሉንም ነገር እነግርሻለሁ። ሁሉንም እማዬ፣ ምን ያህል እንደተዘጋጀሁ ስነግርሽ ብቻዬን ትተሽኝ መሄድ እንዳልነበረብሽ ይገባሻል። ግን በቃ ችግር የለውም እማዬ፣ እኔ እመጣና እዛ በሰላም እንኖራለን። አሁን እማዬ እዛው እንኖራለን በቃ።